ከስራና ክህሎት ቢሮ አኳያ በዋናነት ብቁ ተወዳዳሪ የሆነ የሰው ኃይል ማምረት አለብን። በሌላ መልኩ ደግሞ እውቀት ክህሎት በፍላጎት ሊሰራ የሚችል ታታሪ ባለሙያዎችን ሰራተኞችን ማብቃት አለብን። ከዚህ አኳያ የስራና ክህሎት ብቃት ያለው እውቀት ያለው የሰለጠነ ተወዳዳሪ የሆነ የሰው ኃይል ለኢንዱስትሪው ማስረከብ ነው ዋናው ስራው። ኢንዱስትሪው ደግሞ በተለይ ማኑፋክቸር ዘርፉ ብቃት ያለው ወጣት ይፈልጋል፣ ብቃት ያለው ጉልበት የሰለጠነ ኃይል ይፈልጋል። ስለዚህ እኛ ለነሱ ብቁና ተወዳዳሪ ኃይል የምናቀርብበት ነው። ኢንዱስትሪዎቻችን ከፍተኛ የስራ ዕድል የሚፈጥሩ ናቸው። በዚህ በጀት ዓመት ብቻ ከ62000 በላይ ቋሚ የስራ ዕድል ለመፍጠር አቅደናል። ስለዚህ ይሄን ሊሸከም የሚችል የኢንዱስትሪ ከባቢ መፍጠር አለብን። ከስራና ክህሎት አኳያ ደግሞ ኢንዱስትሪው የሚፈልገውን የሰው ኃይል በብቃትም በእውቀትም እንዲሁም ደግሞ አጠቃላይ ክህሎቱን ያሟላ ስነ ምግባር ያለው የሰለጠነ የሰው ኃይል ከመፍጠር አኳያ ያላቸው ሚና ከፍተኛ ስለሆነ እነሱ የሰው ኃይል በማቅረብ የኢንዱስትሪ ኤክስቴንሽንን በመስጠት ኢንዱስትሪዎቻችንን በቅርበት በመደገፍና አጠቃላይ ቀጣይ በመንሰራቸው ለሁለቱም ተቋማት የተሰጡ ግቦችን ከማሳካት አኳያ እንደዚህ በትብብር መስራት በጋራ መስራት የበለጠ ለውጤት እንደሚያበቃን ስላመንበት በዚህ ሁኔታ ላይ ተቀናይተን በጋራ ለመስራትና በጋራ እቅድ ለመመራራት ስምምነታችንን እንገልጸናል። የስራና ክህሎት ቢሮና የኢንዱስትሪና ኢንቨስትመንት ቢሮ የአንድ ሳንቲም ሁለት ገጽታዎች ናቸው። ሁለቱ ቢሮዎች የጋራ ቴክኒካል ኮሚቴ አዋቅረዋል። እነዚህ ቴክኒካል ኮሚቴ በየወሩ እየገመገምነ የምንመራበት ሁኔታ ነው ያለው። ብቃት ያለው ተወዳዳሪ ፍላጎት ያለው ኃይል አምርተን ለነሱ ማቅረብ ነው። እነሱ ደግሞ ይሄን እውቀት ልም ተጠቅሞ ደግሞ በጣም ፕሮፊቴብል በሆነ መልኩ ፕሮዳክቲቭ ሆኖ በተለይ ደግሞ ወደ ውጭ ኤክስፖርት እንዲያደርጉ ውጤት ስለሚያስፈልግ ጥራት ያለው ምርት አምርተው ተወዳዳሪ እንዲሆኑ በጋራ እንሰራለን በሚል ነው የተፈራረምነው። ተቋሙ ብቻውን ሲሰራ ሳይሆን ከሌሎች ባለድርሻ አካላት ጋር ከሌሎች ተቋማት ጋር አብሮ ሲሰራ ስለሆነ ይሄንን ታሳቢ አድርገን እንደ ቢሮም የ10 ዓመቱን የማኑፋክቸሪንግ ኢንዱስትሪ ስትራቴጂክ እቅድ አዘጋጅተናል። ስለዚህ በእቅዱ ካመላከትናቸው ዋና ዋና ጉዳዮች ውስጥ አንዱ በተለይ ግብአት ከሚያቀርቡ የመሰረተ ልማት ከሚያቀርቡ የሰው ኃይል ከሚያቀርቡ ተቋማት ጋር በቅንጅት በመስራት የአምራች ኢንዱስትሪ ያለበትን የሰው ኃይል አቅርቦት የቴክኖሎጂ አቅርቦት ችግሮችን የመፍታት ጉዳይ በእቅዳችን አመላክተናል። ተቀናይተንና ተባብረን ከሰራን እነዛን ግቦችና የትኩረት መስኮች ማሳካት እንደምንችል ስላመንበት ለመፈራረም በቅተናል ማለት ነው። ኢንተርፕራይዞች ሽግግር ያካሂዳል። ኢንዱስትሪ ኤክስቴንሽን ሽግግር ይካሄዳል። በሽግግር ሂደት ላይ ብዙ ክፍተቶች ይታያሉ ከዚህ በፊት በነበረና ግምገማ። ስለዚህ መስፈርቱን ሪኳየርመንቱን አሟልተው ሽግግር እንዲያደርጉ ከተሸጋገሩ በኋላ ደግሞ ነባር የሆኑ ኢንተርፕራይዞችን ድጋፍና ክትትል በማድረግ ብቁና ተወዳዳሪ እንዲሆኑ ማድረግ ነው በዋናነት። ይህ ሲሆን ነው እንግዲህ የስራ ዕድል ተፈጠረ የምንለው። በዚህ ሩብ ዓመት ወደ 179,000 የሚሆኑ ዜጎች እንደ ክልል የስራ ዕድል ተፈጥሮላቸዋል። ከተፈጠረው የስራ ዕድል 27% የሚሆነው ማኑፋክቸር ዘርፍ ላይ ነው የስራ ዕድል የተፈጠረው። ከምርታማነትና ከቅልጥፍና አኳያ የአምራች ኢንዱስትሪው ምርታማነት ማሳደግና ማሻሻል ቁጥር አንድ አጀንዳ ነው። ይሄ ለግብርና ይሰራል፣ ለሁሉም ዘርፎች ይሰራል ምርታማነትን ከማሳደግ አኳያ። ስለዚህ ይሄንን ማሳደግ የምንችለው ደግሞ ማነቆችን በመፍታት ነው። እስካሁን ድረስ እየገመገምን በመጣንበት ሂደት ማነቆ ብለን ከለየናቸው ውስጥ አንዱ የሰለጠነ የሰው ኃይል አቅርቦት መሰረታዊ ችግር ነው የነበረው ዘርፉ ላይ ማለት ነው። የሀገር ውስጥና የውጭ ኢንቨስተሮች ወደ ክልላችን መጥተው ኢንቨስት እንዲያደርጉ አቅደን እየሰራን ነው ያለነው። በዚህ በጀት ዓመት ከ4200 በላይ አዳዲስ ኢንቨስተሮች ወደ ክልሉ መጥተው ኢንቨስት እንዲያደርጉ ይጠበቃል። በዋናነት ኢንቨስትመንትን በመሳብ የማኑፋክቸሩን ዘርፍ በማጠናከር የሰለጠነውን የሰው ኃይል ወደ ስራ ማስገባት ነው። እንግዲህ የስራ ዕድል ፈጠራ በውጭ ሀገርም የስራ ዕድል እንፈጥራለን። ለምሳሌ ባለፉት 3 ወራት ወደ 59,000 የሚሆኑ የአማራ ክልል ተወላጆች ወደ ውጭ ሀገር ሄደው የስራ ዕድል ተፈጥሮላቸዋል። በሀገር ውስጥ የሚፈጠር አለ፣ በኮደርስ ሪሞት ጆብ የሚባል አለ። የተለያየ አማራጮችን እያሰፋ ነው። በየአካባቢው ጸጋዎችን ለይተን የስራ ዕድል እየፈጠርን ያለንበት ሁኔታ ነው ያለው። ይሄ በመዋዕለ ንዋይም ካየነው ከ626 ቢሊዮን ብር በላይ ኢንቨስትመንት ወደ ክልሉ መሳብ ይጠበቅብናል። መሳካት አለበት። ይሄን ለማሳካት ደግሞ በየደረጃው ካለው መዋቅራችን ጋር ተገቢው መግባባት ፈጥረናል።